አብረሽዬ እንግዲህ ሩታን መርጧል። ሩታንና አብርሃምን ያስደነገጣቸው ነገር ምንድነው? ቡዜ ማለት ነው። ቡዝዬ ምን እንዳለች ታውቃላችሁ? የኔ ድብልብል ማለት ነው። እንዴ ምናምን ነገር አንተ እንዴት ሩታን ትመርጣለህ? እንዴት ከሩታ ጋር ለመሆን ታስባለህ? ብለው እንግዲህ ያዙ ሊጠቁር እያሉ ነበረ። በነገራችን ላይ እውነት አብርሃም ሩታን የመረጠ ጊዜ ዳኒና ቡዜ ምን እንደሚያደርጉ ታውቃላችሁ? ከኛ እኮ ለአብርሃም አስበን ነው። እሱም ደግሞ በሽተኛ ከሆነ ከታመመ አንቺንም ቢመርጥሽ ጥሩ አይደለም። ስለዚህ ላንቺ ማስበን ለልጅሽ ማስበን ነው። እኛ እኮ ላንቺ ክፉ ሰው ሆነን አይደለም ብለው አሁን ታያላችሁ። ሩታን ከመረጠ ወደ ሩታ ነው ሁሉም ሰው የሚጠጋው ማለት ነው። ምክንያቱም ሁሉም ካማረ ቦታና ከጣፈጠ ቦታ ነው መገኘት የሚፈልገው። ሰላም የወዶች ወርቆች እንዴት ናችሁ? ሰላም ናችሁ? ያላችሁልኝ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት የተረፍ ይበልልኝ። ኦ ማይ ጋድ ኦኤምጂ ትላላችሁ። ነቃቃውን ቅድም ላይ እንቅልፍ ምናምን ነበርኩ ዲኩክ አድርጎ ነበር። አሁን ግን ንቅጥቅጥ ብዬ ሻይ ጠጥቼ ምን ብዬ ፏፈሽ ብዬ መጥቼላችኋለሁ። አሁን ያለሁበት ቦታ ራሱ እኮ ምግብ በልቼ ጠጥቼ እንደጨረስኩኝ የት እንደነበርኩኝ ራሱ እኮ ኩሽናው ራሱ ያስታውቃል። ስለዚህ ኩሽና ቤት ነኝ ያለሁት። ኦሬዲ ወይ እየበላው ነው ወይ እየሰራው ነው አለ ጋይሶችዬ። በቃ አለቀ። ኩሽና ቤት ነኝ ያለሁት። ያው የመዳም ቢሮዬ ነኝ ኩሽና እንዳትሉት ማለት ነው። ኩሽና እንዳትሉት እኔ የምሰራበት ቦታ ቢሮዬ ነው። ምክንያቱም በየወሩ ደሞዝ የምቀበለው አብዛኛውን ቦታ ላይ እሞልበት ቢሮዬ ነው ኩሽናዬና ስለዚህ ቢሮ ውስጥ ነኝ ያለሁት ማለት ነው። የመዳም ቢሮ ውስጥ ሰምታችኋል ውዶቼ። እና እንግዲህ አብርሽና ሩታ አንድ ላይ ሊሆኑ ነው የሚል ኢንፎርሜሽን ወጥቷል። በሆነ ቦታ ላይ ነው ያየሁት። እንግዲህ እኔ እውነት ከማንምና ከማንም በላይ እውነቴን ነው የምላችሁ ከሩታና አብርሃም አንድ ላይ ቢሆኑ ከሚደሰቱ ሰዎች እኔ ነኝ። ግን ደግሞ አንድ ትክክል ያልሆነ ነገር ምንድነው? አብርሃም ነገሩን ማንዛዛት የለበትም። መምረጥ ያለበትን ሰው ይምረጥ። በእርግጥም ደግሞ አብርሃም ትክክለኛ ለኔ የሚያስብልኝ ማን ነው? ትክክለኛው ሰው ማን ነው? እውነተኛ ትክክለኛ ለኔ አስቦ ከኔ ጋር ለኔ አብሮ የሚቆምልኝ ሰው ማን ነው ብሎ ያን ነገር እያጣራና እየተዘጋጀበት ነው ብዬ አስባለሁ። አሁን ሩታንም ጥያቄ እየጠየቃት ነው፣ ሄርሜላንም ጥያቄ እየጠየቃት ነው። ስለዚህ ሄርሜላ ናት ሩታ ናት ማን ነው ትክክለኛ መልስ ለኔ የሚመልስልኝ የሚለውን ነገሮችን በደንብ እያጣራና እያስተዋለ ነው። እና እነሱ ግን አንድ ያልተረዱት ነገር አለ። ሩታ በእርግጥ አስተውለዋለች። ሩታ በጣም ተረድተዋለች። የምትናገራቸው ነገሮች በቃ እንደው መሬት ጠብ የማይሉ ንግግሮች ነው የምትናገረው። በቃ እንደው የኔ አፍ ቁርጥ ይባል እንደው የኔ ማር ማለት ነው። ሩታዬ ኑሪልኝ የኔ ጀግና። ሩታ መጥፎ ነገር ሰራች ቢባል እንኳን ራሱ እኔ ሩታን አልቃወማትም። ትክክል ናት። ለምን ሩታ የሆነ ነገር ካላየች ያን ነገር አታደርገውም። አስባበት ነው የምታደርገው ሩታ ማለት ነው። ምን እንደሚያመጣባት አስባ ነው የምታደርገው። እና እንደነ ሄርሜላ ያሉ ይሄ እርባና ቢሶች ግን ለማስመሰል ነው። ግን ሩታ ግን አማራትም በቃ ካላማራት አላማረኝም ነው። ከአማራት አማራኝ ነው። በቃ አለቀ። ታውቃላችሁ። በቃ የሆነ ነገር ከወደደችው ወደዋለች፣ የሆነ ነገር ከጠላችሁ ደግሞ ጣልተዋለች ነው። በቃ አለቀ። ሩታ ጋር እንደዚህ ማስመሰል መሽለጥለጥ ምናምን የለምና የኔ ሩታ የኔ ቆንጆ የኔ ጀግና የሉሌ እናት ልጅሽን ያሳድግልሽ። አንቺም ደግሞ በዚህ በትግስትሽ ልክ ማለት ነው። የእውነት በጣም ሩታ ተበድላለች። ሩታ አሁን ላይ ማረፍ ነው ያለባት ብዬ አስባለሁ። የእውነት